ታስባለህ? አዎ ማስቀረት ይቻላል። ማስቀረት ይቻላል ነው፣ ግን የሚቀር ይመስልሃል? ሁኔታዎቹ ምናምን ስታያቸው ህዝቡ አሁን ይኸው ጦርነትን የሚያስጀምረው ህዝብ ነው። ጦርነትን የሚያስቀረው ህዝብ ነው። ህዝቡ ከነቃ፣ ህዝቡ ከተነጋገረ እንዲህ ህዝቡ እኮ የሚገብረው እኮ ልጁን እኮ ነው። መንግስት የሚያመጣው እንዴ ጌታቸው ሄሊኮፕተር አለፈች ተከበላል ወገን እና ምን መሰለ ህዝቡ የሚያበረክተው ልጁን ነው። መንግስት የሚያበረክተው መሳሪያ ትጥቅ የሚገልህን ነው። እና ህዝቡ በቃ ወጣት ነቅቶ ጁበይ አንድ ነገር ልንገርህ፣ የትግራይ ህዝብ ከዚህ በላይ መሸከም አይችልም። ታገሰ ቢሆንም በመነጋገር ኖ በመነጋገር እኮ በቃ 3 ዓመት እኮ በቃ እሱ ነገር ለማርኮ 3 ዓመት እኮ ተጠበቀ እኮ። ህዝባችን እኮ በስቃይ እኮ ሞተ። 1 ሚሊዮን ሱዳን ሀገር እየተደረገው ባለፈው ነገር ያለው እርስ በርሳቸው እየተጋደሉ ነው። አሁን ህዝባችን 80 ሺህ ህዝባችን እዛ ነው ተሰደ ያለው። ኮማንደር አንድ ነገር ልንገር፣ አሁን የፕሪቶሪያው ስምምነት ለምን ተግባራዊ እንዲሆን ብዙ ነገር አንሰራም። ግን በቃ የምዕራብ ትግራይ የፖለቲካ መጫወቻ ነው ያደርጉ። በቃ አብይ አህመድ ያቺ ምዕራብ ትግራይ የምትባለው መጫወቻ ነው ያደርጋት። እና የኢትዮጵያ ከጫፍ እስከ ጫፍ እሱ ያስበው እኛና አማራ መጨፋጨፍ ነው የሚፈልገው። ኖዋር ሲሉ የነበሩ የታሉ? አሁን ቆይ ንገረኝ። ኖዋር ሲሉ የነበሩ የታሉ? ትቀዳለህ ሳራ እህቴ ገብተሻል። እስቲ ኮማንዶ ሐሳቧን እና አዳምጣት። የብልጽግና ሰብር ዜና ያሉ እየዘገቡ ነው። አሁን ትልቅ ሚኒስተር ነች ሳራ። አዳምጣ እንዴ! ሳራ ትልቅ ሚኒስተር ነች። ሳሪቲ ወይ ደህና ነኝ። ጌታቸው ናት እኮ ታላቅ ሚኒስተር ነች ሳራ። ሐሳብ አስተያየት ባይዘወይ ጌታቸው ትግራዋይ ነው። ትላንትና ሳኒታይዘር አዮሃናይና ስትለው የነበረው ነው። እና ባይዘወይ ልንገራችሁ፣ እዚህ ያላችሁ ተጋሩ በሁለት በኩል የሁለት ሳይድ ይዛችሁ ጉጅለት አይደሆን ምናምን እያላችሁ ስም የምታወጡላቸው ተጋሩን ወደ ገደል እየከተቷችሁ ነው። ተጋሩ ቲፎዞ በሆንከው ቁጥር የሚጎዳው የደሃ ማህበረሰብ ነው። አሁን ኮማንዶ ለምን በረሃ አትወጣም? በዚህ ሂዱ በዚህ ኑ ከማለት ሚዲያ የተከፈተ በተለይ ጅቦ አንተ ትችላለህ። ሚዲያ ነው ያንተ የሚያዳምጥ ሰው አለ። የሚሞት ያለው የደሃ ማህበረሰብ ነው። በዚህምታ በዚህና እንደ አክቲቪስት እኛ መጎስጎስ ያለብን ማህበረሰብ ማንቃት ነው። ለመሪዎቻችን አደብ ማስያዝ። ጌታቸውም ትላንትና ትግራዋይ ነበረ። እዛ ያሉት ዲኤፎች ትላንትና አየሁም ናይና ስንላቸው የነበረው ናቸውና ባናጣብጥሩ ነው ወደ አንድ እንዲመጡ ስራ ቢሰራ። አሁን በራያ በኩል የተደረገው ሽምግልና እናቶች ስለጨነቃቸው ነው ምህለላ ላይ ያሉት እያለቀሱ እየሄዱ ወደ አንድ እንዲመጡ። ለምን ሁለቱም ቢሞቱ እናቶች ቁጭ ብሎ አንድ ድንኳን ውስጥ የሚያለቅሱ ሁለቱም እናቶች ናቸው። እና ሽፍታ ምናምን አሁን ኮማንዶ አይከብድም። ያ ትላንትና ጀግና የነበረው ቆይማ ሳራ የአብይ አህመድ 10 ኪሎ ለመብላት እናቱ ለመውጋት አፋር ላይ የመሸገው ሽፍታ ደብረጽዮንና ታውቁ ናቸው። ልንገራ ደብረጽዮን ቢቃወሙ አገራቸው ነው፣ ትግራይ ውስጥ ነው መቃወም ይችላል። አፋር ላይ ሽፍታ አይደለም ደብረጽዮን ቢቃወሙ። ቆይ ሳራ ለካሻንጂ ትናንት ፒኤልኤፍ አልነበርሽ እንዴ? ፒኤልኤፍ እኔ በምክንያት ነው የምደግፈው፣ በምክንያት እቃወመዋለሁ። አሁንም ስቲል ልንገርህ፣ ሁለቱም በረሃም ያሉት አገር ውስጥም ያሉት ቲዲኤፎች ለኔ ቀኝና ግራ አይኖቼ ናቸው። ደብረጽዮንም ጌታቸው ረዳም ተጋሩ ናቸው። አዘ ኤንድ ኦፍ ዘ ዴይ ጌታቸው ቢሞት አለቅሳለሁ፣ ደብረጽዮን ቢሞትም አለቅሳለሁ። ስጋ ናቸው ሁለቱም ስለተጣሉ ግን ሁለቱም እንዴት አድርገን ወደ አንድ አምጥተን ትግራይ እንስራ ነው የሚባለው እንጂ ሆ አይባልም። ተለሞኑ ሽማግሌ ተላከላቸው። እነሱ ብቻ አይደሉም። ይኸውልህ ችግራችን በጠረጴዛ ዙሪያ ማድረግ ያለብህ እንደ አንድ ትግራዋይ ልንገርህ፣ ህዝብና አንዴ ልንገርህ፣ እነሱ ብቻ አይደለችም ትግራይ የወለደች መሃን አይደለችም ትግራይ። እሳት የሚሸቱ ተጋሩ አሉ። ሁለቱም አስወግደን ቲዲኤፍ የሚባል ኃይል መጥቶ ተደራድረው ትግራይ እንዲይዝልን ነው የምንፈልገው፣ እንዲያሻግሩን እንጂ
ደብረጽዮን ወይ ጌታቸው ረዳ ብቻ አይደለም የሚመሯት ባይዘው እነሱ አይደለም እያንቀሳቀሷት ያለው ህዝቡ ጀግና ህዝብ ስለሆነ ነው እያንቀሳቀሰው ያለው ስቲል ነው ማለት ነው ስቲል ህዝቡ ያልገለበጣቸው ለባም ህዝብ ስለሆነ ነው የያዛቸው እንጂ የሰሩ ስራ እንዳይመስለ ያ ሁላ መስዋዕት ከፍለን ረግጦናል እነዚህ መሪዎች ገባ አንተ ደግሞ መጣ አፋር ሄዶ ተባረሩ ምናምን ጣላት አታምጣብን እኔ እኮ ያ ነገር አልወደሉም ህዋት በቃ ወደ አንድ እንዲመጡ ወደ ቤታቸው እንዲገቡ ነው መስራት ያለብህ እንጂ አሯሯጣቸው ምን አሏቸው አዳምጪ ህዋት ችግር የለበትም ስተት አልሰራም አላልኩሽም እኔ ስተትም ቢሰራ ችግርም ካለበት መውረድም ካለበት እንኳን ተሸክመ ነው እየሄድን ነው እስከነ ምናምን ነው አይደለም መውረድም ካለበት በእውነቱም ትግራዋይ ኮኑ ወደ አፋር መሸሽ ወደ አብይ አህመድ ወደ ብልጽግና መሸሽ አይደለም መፍትሄው ባለበት ሀገር ትግራይ ምድር ሆኖ ነው ብረትን ብታረሳ ትግራይ ውስጥ ነው አዲስ አበባና አፋር ክልል ስለከወለልክ የምታመጣው ለውጥ የለም ለትግራይ በቃ የወንድ ስራ ትግራዋይ በመሬት ነው በቃ እኔ አንድ ነገር ልንገርሽ ሰራ በጣም ወድላችሁ እነ ደብረጽዮን ምናምን ነገር የፈለገ ነገር ትግራይ ሲኦል ብትሆንም ከሀገራችሁ ለውጥ ያሉ ያ ነገር በጣም ነው ማደንቃችሁ አይሸሹ የፈለገችው ሲኦል ብትሆን ትግራይ ያ ነገር በጣም ነው ማደንቅላችሁ ሌላ ስራቸው ያ የታወቀ ነገር ነው እኮ ትግራይ በእነሱ ነው እንደዚህ አይነት ኮማንዶ አንዳንዴ ተረት አናውራ ትግራይ ልንገርህ የትግራይ ውስጣዊ ፖለቲካ ተበላሽቷል ልንገርህ አንዳንዴ ታዩ ሐዋ ቁስልሲ ሐዋ ፎሲ አቃሉ ተበላሽቷል አቃሉ ከሰራ እኔ ፖለቲከኞቻችን አበላሽቷል በቃ እንዲያሻግሩህ ነው የምትሰራው እንጂ አባረሯቸው እንዲህ ተደረገው ትናንትና አዩኻናይና ትሎ ልነበርካ ምስ ድሮናት ልጓየ ልነበረ ጅግናት ዲኤፍሲ ብምንታይ ሞራል ካይኻስኻ ጓየም ሃዲሙ ከይዱ አንጻር ትግራይ ምጽላእ ኮይን ተሰሊፉ አንጻር ትግራይ አንጻር ዲዩ አንጻር ዓዶ አንጻር መሬትን ካይኹም ዓይነት ብህነት ይኹም ላ ሸይጣን ተእትይዎም ለኹም ቆልዑ ነገራት ከዮም ጽሞ ይቁሽመዱ እንደለውን ይባረሩ ይሳረዱ አብዛዓተ ወአቲና ሓኒቅና ነንጾም መንደኹም ሕሮም ይሕኖ እናንተም እዚህ ጦርነት እንዳታረጉ እባካችሁ መደማመጥ ነው ያለብን መነጋገር ነው ያለብን እና እኔም በአፋር በኩል የተደረገው አዛን አለ ኩሉ ሸይ ባደል አዛን እንዴ እስቲ ጆ ብራዘር ግን ለምንድነው ሞዴሬተር ማትሰጥ ይሰጣል ግን በመደማመጥ ሰው ያርጋሉ ነው እዚህ በመሰዳደብ አይደለም እሺ ቀጥይ አንቺ ልቀጥል አሁን ምን መሰለህ ችግራችን ያለ መስማማት ችግር አለብን እኛ ተጋሩ በአሁን ሰዓት እኛ ህዝባችን እየጠፋ ህዝባችን ሰላም የለም ህዝባችን ጅብ እየተበላ ነው ከዛም አልፎ ማለት ነው ከዛ ከችግሩ ከመከራው ከኬንዳውም ያልወጣ አደ ትግራዊቲ ልጆቿን ማታስተምርበት በቃ ተጥላ እኮ ነው ያለችው እኛ ስለ መሪዎቹ ነው የምንናገረው መሪዎቹ እኮ ሁላችንም ትናንትና አዩኻናይና ተብሎ ሁሉንም ደግፈን በሰላማዊ ሰልፍ ነው በድምጽ ነው በመከተ ነው በሁሉም እኮ አሸንፈን በአደ ትግራይ መስዋዕት በልጆቿ በከፈለው ዋጋ ተከፍሎ ወል ፕሪቶሪያ የመጣ በዓል ጀርሲ የተፈረመው ፊርማ አልጸደቀም 4 ነጥብ ስላልጸደቀ እኛ ህዝባችን አሁንም ጦርነት እንዳይመጣ ጦርነት አንፈልግም ጦርነት እንዲከፈት አንፈልግም በዛም ሆነ በዚህም ሆነ የማንም አንድ ያዳማራ ሆነ የምን ሆነ የትግራይውን ሁሉም ነው የሚጠፋው መቼም ዝም ብለን ቁጭ ብለን የምናየው ነገር ዝም ብሎ ለጌታቸው ለጻድቃን መደገፍ አይደለም እኔ መጀመሪያ ህዝቤን ማውጣት አለብኝ ህዝቤን ይሄን ጦርነት ማቆም አለብኝ ስልከኔ ጋር የመሰለ ትግራዋይ በትግራውነቱ
ቆሞ እዚህ ጋር በሰልፍ ነው በድምፅ ነው ይሄ የሚደረገው የፉኮራ ጦርነት እንዲቆም በአንድ ላይ ቆመን እንድናስቆመው ማድረግ ነው ያለብን እንጂ እኛ አሁን ችግራችን ያለው የጻድቃን የጌታቸው የህወሓት እየተባለ ነው ይሄ ሚዲያ የምትያሄድ ያለው ይሄ አይደለም። እኛ ጦርነቱ ማንፈልገው ከሆነ ለምንድን ነው ይሄ ነገር ከአብይ አህመድ ጋር ድርድር ተዳርጎ የፈረሙት ፊርማ ለምንድን ነው የቀረው? ለምን እዚህ ላይ ረግጠን አንይዝም? ጥፋትም ካለ ሜዳ ተረክቦ ህዝቡ ሊመርጥበት ጠረጴዛ ሲያገኝ ነው። አሁን ግን እንጥልጥል ላይ እኮ ነው ያለ ነው። ከዛም ከዚህም በቃ ህዝቡ እንዲረገጥ እንደገና ጦርነት አይዞህ በለው ውረደው ነው ያለው። ይሄ አይጠቅመንም እንዴ! እኔ ለህዝቡ የምታስቡ ለሀገሬ የምታስቡ ለመሪዎች መሪ ህዝብ ከሌለ ለምንድን ነው በቃ በጥፋታቸው ጥፋት ያለው ሰው በህግ ላይ ማቅረብ ማረግ? ይሄንን ግን አቅም የለንም። እኛ አቅማችን በመሳደብ በመወራረድ ጀግና ደብረጽዮን ጀግና ጻድቃን እየተባልን አይደለም የምንሄደው። በቃ ጥፋቱ ህዝቡን ያሁላ ዋጋ አስከፍሎ ከብልጽግና ሄዷል። ጥፋተኛ ነው። እነዚህ ሰዎች እንዴት አድርጎ ለሀገራቸው መስራት መስማማት ለምን አንሰራበትም? ይሄንን ግን አሁንም እየቀጠልን ህዝቡ እየጠፋ በዚህ ባጫ ደበሌ ይፈክራል፣ በዚህ እንትና ይፈክራል፣ በዚህ ምግብ ይፈክራል። እኛው ለምንድን ነው ህዝቡን ለምን አንነቃም? በቃ ህዝቡ በሰላም ሰላማዊ ሰልፍ በሀገሩ ሙሉ ይውጣ፣ በአማራውም በኦሮሞ በቃ ይሄ ጆኖሳይደር ይሄ ጦርነት የሚፈልግ ሰው ስላለ በቃ ያንን እናቁመው ነው የምለው እኔ። ይሄንን ነው በሁሉም በቃ የአማራም የምትጨፈጨፈ ያለችው የትግራይም እናት የምትጨፈጨፈ ያለችው ይሄ ሰውዬ ጆኖሳይደር ነው። በዚህም በዛም ብለን ማቆም አለብን። እንደ አዲስ ሰልፍ ይወጣል፣ ድምጻችን እናሰማ። በቃ ይሄ ነው ኃይላችን። እኛ 3 ዓመት 4 ዓመት እኮ ጌታቸው ጻድቃን ወካድረዶ ምናምን እንደው እየተባለ በቃ ይሄንን አጀንዳ እያደረጉ ዝም ብሎ ህዝቡን ያስገድሉታል። ይሄ ጥሩ አይደለንም፣ አይጠቅመንም። በቃ ጦርነት ጎጂ እንጂ ጠቃሚ አይደለም። ስለዚህ የራስን አሊያንስ ፈጥረህ በቃ ከሚደራደሩት ጋር ደራድረህ ሰላም ይፈጠር ነው የምንለው። ለህዝቡ ጠቃሚ ስለሆነ ጦርነት አያስፈልገንም። አደ ትግራይ በአሁን ሰዓት ዳቦ ያስፈልጋታል፣ መድኃኒት ያስፈልጋታል፣ ብዙ ችግሮች አለን። ችግራችንን እንውጣ እባካችሁ፣ እባካችሁ። በቃ እኛ በሐሳብ እስቲ እንነጋገር። በሰለጠነ ሀገር ቁጭ ብለን እየበላን እየጠጣን ህዝቡ እየሞተ የደሃ እናት የደሃ አባት ነው በቃ ዋጋ የሚከፍለው። እኛ ይብቃን ይሄ ጦርነት ከማንም ተለጥፈን የማንም አንጨብጫቢ አንሁን። በቃችሁ፣ እባካችሁ ይሄንን ተረድቷችሁ በአንድ ላይ በቃ እንቁም ነው የምለው እና አመሰግናለሁ። ጅቦ እኔ በጣም ነው የሚያሳዝነኝ። በቃ እስከ መቼ ነው ትረካው አይደለም ትግራይ ሓንቲ ድያ ንመስግኒና ቀጻሊ ሳራ ድያ አደ ጽዮን አደ ጽዮን አያ ጅቦ مدخل دحن علينا حنسى سلسلة أخون عبد الحبني أخذ زاربي السلسلة نخلص بهالف قتل أشي سارة قتل مو عندي ما عندي جون أنا حسب سارة تزاربي خي أبتعتي قمرات أبتعتنا عتب ديركم كي تشوفوا لي حسرات مع حسرات تديك عتب من ميت كجبرك رصح هذا ነገር አማርኛ ነው መሰለኝ። አይ ጅቦ ምን መሰለህ ጅቦ ጦርነት ሰውን ይበላል፣ አገርን ያወድማል። ከ3 ዓመት በፊት አይተነዋል። በተለይ ተጋሩ ማለት ነው። ስፔሻሊ አንድ ትግራዊቲ ስቲል ነው። እኔ ጦርነቱ ከተተኮሰ ጀምሮ እስካሁን እኔ ትግል ላይ ነኝ ያለው ያለ ማቋረጥ ማለት ነው፣ ያለ እረፍት። ለምን ይሄ ጦርነት እንዳይመጣ ነበረ ስታገል የነበረው። አመጡት በማን በመሪዎቻችን በእሊቶቻችን። ጦርነቱ አልመጣም እህቴ። እስካሁን ከዚህ በላይ ምን ይምጣ? በእናትህ ተውኝማ፣ በእናትህ አታቃጥለኝ። ተው ግን ምንድነው አንተ ነገር የለም። ያው በመንግስት መጀመሪያ ከ5 ዓመት በፊት እኮ የንግግር ጦር የቃላት ጦርነት ነበረ። ከዛ ወዴት ሄደ? ጠፋን። አንድ ነገር ልገር ጅቦ፣ የሆነ ነገር አንድ ማህበረሰብ ኤክስፔክት ማታረግ ከሆነ
የሆነ ነገር ሀፕን ካረገ በኋላ ወተን ዮሐናይና ኸወሮ ባንዲራ ይሄ የውድቀታችን ውድቀት ማብቃት አለበት። አንድ ትግራይ ውስጥ እንኳን ሰው እንስሳ አይጥ እንኳን ዶሮ እንኳን መሞት የለባትም ካሁን በኋላ። ለምን እኛ ራሳችን ነው የምናውቀው። እስቲል ነው የተጎዱ ወንድምና እህቶቻችን እየለመንን እያሳከምን ነው። ገባ? ከዛ በኋላ የመጣውን ከጦርነት በኋላ የመጣው እኛ ጥፋት መከራ እስቲል ነው። ልጆች እያለቀሱብን ነው፣ እናቶች እያለቀሱብን፣ እናቶች መዋለጃ የሌለው አልጋ ላይ እየወለዱ ኮሪደር ላይ ተጥለው ይሄንን ጉድ ይዘን ድጋሜ አንድ መሪ ጦርነት ፈክራለሁ ቢፈክር ወጥቶ ናውጣ ነው የምለው ካሁን በኋላ። አዩኻናይና ያልኩትን ከዚህ ብዬም አላቅም። ከ5 ዓመት በፊትም ፌስቡክ የሄዳችሁ የፌስቡክ ጓደኛዬ ነበርክ ባይዘው እኔ እዛኔ ላይቭ ላይ ወጥቼ ኖ አስፈልጋትም ትግራይ ነበር የምለው። ከሆነ በኋላ ግን ነበርኩኝ ታገልኩኝ፣ የምችለውን ኮንትሪቢዩት አደረኩኝ። ግን ትርጉም የለውም። የፕሪቶሪያ ውል የሚባል እስከ መጨረሻው እንደ ማስፈጸም አንዱ ወጥቶ እኔ አይደለሁም ይላል፣ አንዱ ወጥቶ እጁን ይቀስራል። መሀል የተጎዳ ግን የትግራይ ማህበረሰብ ነው እስቲል ማለት ነው። አሁንም የተፈረመው የፕሪቶሪያ ውል ዝም ብሎ ቀጤማ ተነስንሶ አይደለም የተፈረመው። ምን የመሳሰሉ የተማሩ ወንድሞቻችን አሰውተን ነው፣ ዝም ብሎ አልመጣም። ይሄንን ነገር ረግጠው ይዘው እስከ መጨረሻ እንደማስኬድ እነዚህ ሰዎች ፖለቲካ ስለማይችሉ በታተኑ። በተለይ ዲያስፖራ የነበርነው ሰዎች ማለት ነው። እኔ ትዊተር ታጋይ ነበርኩኝ። ትዊተር ላይ ብትንትን ያደረጉን። አሁን እነዚህ ሰዎች ለጦርነት ብቻ ከሆነ የሚጎሰጉስ ፖለቲካ የማይችሉ ከሆነ ነው ጅቦ ከአሁን በኋላም ጦርነት ተካሂዶ እስከ መጨረሻው የማያደርሱት ከሆነ ለምንድን ነው የድሃ ልጅ የሚማገደው ነው እንዴ? አንድ ወጣት ሲወለድ ሲፈጠር እኮ እንዲኖር ነው እንጂ እንዲሞት አይደለም የተፈጠረው። እኔ ደግሞ ከአሁን በኋላ ያለው ወጣት መኖር አለበት፣ ለእናቱ ውሃ ማቀበል አለበት ነው የምልህ። እስቲል ፒኤች ይዘው በረሃሉ ወንድሞቻችን እኮ እስቲል ማለት ነው ልጆቻቸውን ጥለው መሬታችን አላስመለስንም ብለው ይሄ በረሃ ላይ በፀሐይና በመከራ ቆመው አገራቸው እየጠበቁ ነው። እነዚህ ልጆች በጠረጴዛ ዙሪያ የተፈታ ፖለቲካ ከተሰራ በኋላ ወደ ስራ ገበታቸው እንዲመለሱ ልጆቻቸው እንዲያሳድጉ ስቴብል የሆነች ትግራይ እንድትፈጠር ነው የምታገለው እንጂ ከጦርነት በኋላ የመጣ ለውጥ የለም። አይመጣም ደግሞ አንድ ሀገር ከጦርነት በኋላ ውድቀት ነው ያለው እንጂ ኢኮኖሚ ይደቃል እንዴ። 60 ቢሊዮን እኮ ነው ያጠፋው አብይ አህመድ፣ ግን አላሸነፈም። አሁንም ኤርትራም ይሁን ለኢትዮጵያም ይሁን ለትግራይ ይሁን ለአማራ ይሁን ፋኖም ይሁን የኛ ኃይል ትዲኤፍ ይሁን በዛ የመከላከያ ኃይል ይሁን የነሱ መሪዎች እንቡር የሚሉትን ትተው ወደ ጠረጴዛ ላይ ተቀምጠው ሰጥቶ መቀበል ፖለቲካ ይስሩ። ሰጥቶ መቀበል ፖለቲካ አለ፣ በፐርሰንት አለ። ይሄ አሰብ ምናምን እያልክ በትግል በጦርነት ካስመለስከው ያኛው ኃይል ደግሞ በየሆነ ሰዓት ተጠብቀው ደግሞ በጦርነት እንደሚያስመልሰው ደግሞ ማወቅ አለባችሁ። ሰጥቶ በመቀበል ፖለቲካ ግን ኢኮኖሚን ሴቭ አድርገህ ህዝብን ሳታስጨርስ ግን ፖለቲካ ይሰራል ነው። መቼም ኢትዮጵያ ውስጥ ካልሞትን የሆነ ባሩድ ካልሸተተን ርችት እየመሰለን የሆነ እኔ የስካቡካ ነው ፖስት ስካቲት ተመንዶት እና ምንድነው ሶሪ አማኸላቴኮ በጦርነት የሚፈታ በአለም ውስጥ የለም። ኢኮኖሚ ይወድማል። ከዛ በኋላ ግን ወደ ጠረጴዛ ዙሪያ ሱፍና ከራባታቸውን ይለብሳሉ፣ መተው ይፈራረማሉ። ከዛ ደሃዋን እያለቀሰች ትኖራለች የቆመት እና ይሄንን ያብቃ። የስካኮማ አይ ትበጽብጽን ኤኒዌይስ መንገድ ሆይን ሹፌር ማኸሊያት ወንድለ ግን ታይኩ ለኩም ደሌ ደቀ ማለት አማርኛ ስለሆነ ነው። በዛ ሚምጣ በዚህ የደሃ ልጅ እንጨት ለቅማ ጉሊት ነግዳ ያሳደገችው ልጇ ነው እየተቀማች ያለችው። በኢትዮጵያም ይሁን ዋትኤቨር በኤርትራም ይሁን በትግራይም ይሁን ያሉት እናቶች ስቲል 4-3 ያልገበረች እናት የለችም። በስፔሻሊ በትግራይ ማለት ነው። እና ለበተለይ ለትግራይ አያዋጣንምም። በረሃ ያሉ ወንድሞቻችን እንዲገቡ መሪዎቻችን ልብ እንዲሰጣቸው የፕሪቶሪያ ውል የሚባላለን ትልቅ የሆነ ፊርማ ዓለም የምታውቀው ያ ፊርማ ያተግብሩልን። በቃ አለቀ። ቀላልና ደግሞ በዓለማት ደግሞ በነ ጀርመን ሁሉም እያጸደቁት ነው። ይሄንን ነው መስራት ያለብን እንጂ በአፋር ሄዶ ወትኤቨር ሄዶ ለምታይ በመሐራ ላይ ኸዱ ለምታይ በአፋር ኸይዶ በአፋር ይሆነ በመሐራ ይሆነ ኮይናት የተምሰ ኮይናት ይበልዕዩ ጅበይ እና አንተ ሚዲያ ስላለ
ሚዲያ ደግሞ ለጥሩ ከተጠቀምከው ጥሩ ነው። እንደና አለሟ ሲሆን መርዝ እየረጨ ከሆነ ደግሞ የሚያመጣው ለውጥ አይተናል። ጦርነት ነው ያመጣብን እና ኢትዮጵያውያንም ልብ ገዝተን ፖለቲከኞቻችን ለቁማር ነው እንትን እያደረጉን እንጂ ልጆቻቸው በረሃ አልወጡም። የሀብታም ልጅ ቪዛ እያስመታ ውጭ እየወጣ ነው። ብር የሌለው ደግሞ ውትድርና እየሄደ እየተመዘገበ ነው። ለምን አማራጭ የለውም። እና ከዚህ ነገር ወጣችሁ አንድነት የሚል ሁላችን ወደ አንድ መተን ኢትዮጵያውያን ይሁን ኤርትራዊ ይሁን ዋትኤቨር ሁን በአንድ መተን ይሄ ጊዜ ማለፍ አለበት። ይሄንን ጊዜኛ ወደ አንድ ከመጣን ማህበረሰብ ወደ አንድ ከመጣ መሪ አንድ ነገር አያደርግም። እኔ አልተኩስም ካሁን በኋላ ወደ ወንድም የምትል ከሆነ መሪ ብቻውን መታገል አይችልም። ለስልጣኑ ለወንበሩ ሲል ነው እያፋጀህ ያለው መሪ እና ይሄ ለማለት ነው። ጅቦዬ ቴንኪው አበዛሁባችሁ። አመሰግናለሁ እህቴ። ቢበዛም ልክ ነው። እኔ ነው ማውራው። እድሉን እሰጥሃለሁ፣ እናቴን እሰጥሃለሁ። እንግዲህ ጦርነት እናወግዛለን። ጦርነት የቅርብ ዓመታት መጥፎ ታሪካችን ነውና በየትኛውም አጋጣሚ ጦርነትን ለማውገዝ እንቆማለን እንጂ ፍጹም ጦርነትን ደግፈን በቃ ሰላም ነው የምንፈልገው ነው፣ ስለ ሰላም ነው የምናወራው። በተለይ ትግራይ ብዙ እድል አላት ብዬ አስባለሁ። የፕሪቶሪያው ስምምነት ዓለም ያወቀው፣ ዓለም የሰነደው፣ ዓለም ፋይሉን ያካተተበት ስለሆነ እሱ ስምምነት እንዲጸድቅ ተግባራዊ እንዲሆን መስራት ነው እንጂ ጦርነት ውስጥ ዳግም መግባት እውነት በጣም ያሳዝናል። መጨረሻውንም ስላየው ነው። ከመጀመሪያው እስከ መጨረሻው ጦርነትን ተከታትለን አይተናልና ኮማንደር ናይ ቲፒኤልኤፍ አባልን ናይ ተለስተ ኮከብ አባል ገጽል ዛወይ ኦኬ። አሁን እጅቦይ ያልገባህ ነገር አብይ አህመድ ሆኖ ብሎ የትግራይ ሰራዊት ለመፍረስ ብዙ ባጀት ቢሊዮን ዶላር የኢትዮጵያ ብር ባጀት በጅቶ በብር እያማለለ ወደ አፋር ነው የሚወስዳቸው። ያ ነገር ደግሞ ታገስን። ካሁን በኋላ ትዕግስት የለም። የትግራይ ሰራዊት በቃ ደማችን ነው። በቃ በትግራይ ሰራዊት የሚደራደር ማንም ትግራዋይ የለም። አንዳንዱ ኮርሳም ረሃብተኛ አለ በብር ተደልሎ መገዛት ሰራዊት እያፈረሰ ወደ አፋር እያሸሸ ነው። ያ ነገር ደግሞ እስካሁን ታገሰ። ቲዲኤፍ እስካሁን ታግሰዋል። ካሁን በኋላ ግን ትዕግስቱ ጨርሰዋል። ያሳዳቸዋል። የትግራይ ሰራዊት የትግራይ ህዝብ ለማስለቀስና ለመበተን የሚመጣ ማንም ኃይል እጁን ይቆረጣል። የትም ቢገባም አንለቀውም። የትም ቢገባ ቤድበት እየተሳደደ እሱ በቃ እንትን ይላል። ታውቃለህ፣ እዚህ ጋር ቲዲኤፍ ማፍረስ አይቻልም። ኔቨር እና እጁ ከተቆረጠ እኮ መተኮስ አይችልም። ኖ በዚህ ይታራደር ለምን ታይ ሰላም ጨርስ ከዛ ትቀጥያለሽ እኮ እንጂ እናወግዛለን። ጦርነት ከይትወርዳ ባዕልኻትን ከይትወርዳ ሱቆላ ሚትጌር ክንስምዓ እጂ እኛ የምንለው በትግራይ ሰራዊት የሚደራደር ማንኛው ትግራዋይ የለም። በብር እያማለልክ ብር እየከፈልክ የትግራይ ሰራዊት ለመበተን ነው አይበተንም። ያ ነገር ለምታርጉ እጃችሁ ነው መቆረጥ። በቃ እጃችሁ ተቆረጠ። በሄድክበት አሳደ ትሞታታለ። ረሃብተኛ በብር ተማለ። አብያም በብር እንደውሻ ዳቦ ብር እየሰጠ እናንተ እንደዚህ አይነት ትግራዋይ አይቻላቅም። በብርና በዳቦ የሚታለል ትግራዋይ አይቻላቅም። ትናንት ያስለቀሰ ዛሬ ብር የሰጠ እንደ ውሻ ነው። በቃ ስጋ ያሳየክ ምናምን ነገር የምትጫወትበት እንደዛ ነው። በቃ ሆዳም ከርሳም የሆነ አንዳንድ ትግራዋይ አለ ለብር ህልናው ሽጦ ለብር የሚኖር እነዚህዎች ደግሞ ማለት ነው ይወገዳሉ። እዚህ ጋር ምንም ድርድር የለም። በቲዲኤፍ ድርድር የለም። 4 ነጥብ። ይሄ ማንኛው ትግራዋይ ማወቅ አለበት። እስካሁንም ቲዲኤፍ ታግሰዋል። ካሁን በኋላ ትዕግስት የለም። የመጨረሻውን በ24 ሰዓት ውስጥ የሆነ ነገር ከአፋር ምድር ይወጣል። ይሄ አሸባሪው ሽፍታው አፋር ላይ የመሸገው በ24 ሰዓት ላይ ይወጣል።
ከምድሪቱ ይወጣል። እውነቱ አፋር ሰላም ያስፈልገዋል። ይሂድ ወደ ሌላ ቦታ። ወንድ ከሆን ስሬ ከታጠቀ ወይ ትግራይ ይግባ ወይ ወደ ሌላ ይሂድ። ምንም አማራጭ የለውም። ወይ ወደ ኢትዮጵያ ተቀላቀል። እንደዛ ነው የሚሻልህ። መሸፈት የለም። አሁን እኮ ሽፍትነት ምናምን ነገር አይሰራም። የወረድክ ምናምን ነገር ና ግባ ስትለመን ተለመኑ። ሽማግሌ ተላከላቸው ተለመኑ። ምንድን ነው ኑ እዚህ ጋር አፋር ሂደት ስለሸፈትክ አይደለም መፍትሄ የምታመጣው። ናና በቃ ተግባባ፣ በጠረጴዛ ዙሪያ ተነጋገር። ጥያቄን በትክክለኛ በቃ እያሉ ነው እኮ ግን አይሰሙም። እነዚህ በጣም ብዙ ሚሊዮን ብር አብይ አህመድ እየሰጠ የትግራይ አንድነት ለመበታተን ሰራዊትን ለመበተን እየተሰራ ነው። ያ ነገር ደግሞ ተባነነ። አይሆንም። እቺ አትሆንም። የትግራይ ሰራዊት መበተን አይቻልም። ምክንያቱም እኛ የተከበርነው በትግራይ ሰራዊት ነው። ኮማንደር እኛ የተከበርነው በትግራይ ሰራዊት ነው። ኮማንደር ይሄ ነገር ስራለት ሰራዊታችን እየበተኑ ነው። ጁቤ እኮ ኮማንደር ያ ነገር በቀላሉ ማለፍ የለብንም እኮ። ጦርነትን ማውገዝና ሌላ ነገሮች እኮ ይለያያሉ እኮ። አሁን የምታወራውና ጦርነትን ማውገዝ አሁን ከጦርነት አይደለም እኮ። ሽፍታ የትግራይ አንድነት የሚበትን ቲዲኤፋችን የሚበትን ኃይል አሸባሪ ህግ ያከበረ ነው ቲዲኤፍ እንጂ እኮ ጦርነት አይደለም። ጦርነት ከማን ጋር ተገጥሟል? ጦርነት አንፈልግም። አሁንም በቃ አብይ አህመድ ልብ ካለው ጥያቄያችን በስነ ስርዓት ይመልስልን። ጦርነቱም አስፈላጊ አይደለም ለትግራይ ህዝብ። ጦርነት ማውገዝ አለብን። አስፈላጊ አይደለም። እኔ እኮ ጦርነት አወግዛለሁ። እኔ ጦርነት ለመበረታታት ማን ብዬ አይደለም። አንዳንዴ ማን ነው ምንድን ነው በለው ያዘው ማለት በጣም ብዙ መስዋዕትነት ነው የሚያስከፍለው። በጣም ብዙ የሚያሳዝኑ ወጣቶች አሉ ሕክምና ያላገኙ ድረስ። እንዲህ አንዳንዴ ስሜታዊ ሆነን የምንናገራቸው ነገሮች እንደ ቀላል ሊታዩ አይገባም እና ጦርነትን በማውገዝ እውነት ነው ድፍን የኢትዮጵያ ህዝብ ጦርነትን ማውገዝ አለበት። እየመጣን ነው። አሁን ጦርነት ለምንድን ነው የምታወግዘው? ሰው እንዳይሞት ነው አይደል? ወጣቱ እንዳይሞት፣ ህዝቡ እንዳይጎዳ፣ እናት እንዳታለቅስ ነው አይደል? ትክክል። ኦኬ። ግን የትግራይ ህዝብ እኮ እየሞተ ነው፣ እናትም ያለቀሰች ነው። በአሁኑ ሰዓት ጦርነቱ ቁመዋል። እርግጥ ግን በሚሊዮን ተሰዶ ቦታውን መሬቱን ተነጥቆ በየሽሬው በየቀሌ ምናምን ነገር ተጥሎ በረሃብና በመድኃኒት እጦት እየሞቱ ነው ህዝባችን እኮ። የትኛው ነው ምንድን ነው? ከዚህ መከራ በላይ ምን ይመጣል? ጦርነት ቢለኮስ በመነጋገር ጦርነት አሁን እንዲህ ስለቆመ ትግራይ ላይ ያለው ችግር እየተቀረፈ አይደለም፣ እየባሰበት ነው። ቢሆንም ግን አሁንም መንግስትን በተቃውሞ መንግስት ጋር ማለት የፕሪቶሪያው ስምምነት መሬት ላይ ወርዶ ተግባራዊ እንዲሆን ሙሉ ኃይሉን መጠቀም አለብን። ካሉት ሰዎች ጋር ልዩነታችንን ፈተን እንጂ ጦርነት ፍጹም ለትግራይ ህዝብ አያስፈልግም። ፍጹም። እስኪ እኔ አንድ ነገር ጁበይ ልንገርህ፣ ከቻልክ ለጌታቸው ረዳ እዚህ እኛ ልንጠይቀው አምጣውና በቃ እንጠይቀዋለን። ትችላለህ አንተ ደግሞ እርግጠኛ ነኝ ይመጣል፣ ወደ አንተ ይመጣል። እዚህ ቲክቶክ አካውንት አለው እልክልሃለሁ። የራሱ የጌታቸው ረዳ ቲክቶክ አካውንት አለው፣ ይከታተላል። ዋትሳፕ ስላለኝ ጥያቄህን ንገረኝና መልሱን እነግርሃለሁ። ዋትሳፕ በውስጥ ጽፍላ ጥያቄ በውስጥ ጽፍልሃለሁ፣ ጠይቅልን። ሁላችንም ጥያቄ ያላችሁ ለጅቦ ንገሩት፣ ጅቦ ይጠይቅልናል። ዋትሳፕ ላይ እናወራለን ከጌታቸው ረዳ ጋር ያለው ነገር። አሁን ደግሞ እሺ ፎሬቨር ወንድሜ ቀጥል እስቲ። ቴንኪዩ እንዴት ናችሁ? ስለተሰጠኝ እድል በጣም አመሰግናለሁ። በትግርኛ ይሆን በአማርኛ? ቃህ ባለህ አንተ ቃህ ባለህ ቀጥል። አብዛኛው ትግርኛ የሚያወሩ ስለሆነ ችግር የለውም። በትግርኛ ግማሹ ደግሞ በአማርኛ አድርገዋለሁ። እንደ ኤርትራዊ ይሄ ያለው ጉዳይ እንዴት ነው የምትመለከተው ካልከኝ፣ ያለው ነገር በጣም አስፈሪ ነው፣ በጣም መጥፎ ነው። ምክንያቱም ጦርነት በዚህ ሰዓት ለትግራይ ህዝብ አይደለም ለማንም ጥሩ አይደለም። ግን አብይ አህመድ እና ምስሎቹ የትግራይን ህዝብ ድምፅ ለማሳጣት ነው ይሄ ሁሉ ነገር እያደረጉ ያሉት። ምክንያቱም
ፖለቲካው ካርድ ህወሓት እንዲያጣና ከዛ በኋላ ያው የትግራይ ህዝብ ተከላካይ የሚከላከልለት የፖለቲካ ተቋም እንዲያጣ ነው ሁሉ ነገር እየተደረገ ያለው እና ለዚህ ነገር ምንድነው መፍትሄው ካልክ አንደኛ ትግራዮች እርስ በእርሳችሁ መነጋገር አለባችሁ የውስጣችሁ ጉዳይ ስለሆነ የሰው ጣልቃ ገብነት አያስፈልጋችሁም ብዬ አስባለሁ። ጁቤ የሰማኝ ነው አብየት ሶሪ ይቅርታ አድርግልኝ የሚሳደብ ሰው ሚት ላድርገው ነው እሺ አርገው ግን ሀሳቡ ስድብ ስለሆነ እኮ ነው ሚውት ባታረገው መልካም ነው ኖ እየተሳደቡ ነው አትሳደቡ ይሄ ያለው ሀሳብ አንዳንዱ የሆነ አዳምጠኝ አንዳንድ ሰዎች ሀሳባቸው ስድብ ነው ምንም ልታረገው አችልም ወይ አንተ ሀሳቢ ስድብ ነው ካልክ በስድብ ግን አንዳንድ ሰው ለምን ይሰድባል መሰለህ ኮማንደር በጣም ስለሚናደድብህ ሀሳብህን በንዴት ነው የሚገልጸውና እሱ ያለው ደግሞ ያንተን ሀሳብ እንትን ማለት ማሸነፍ የሚችለው በስድብ ነው ከዛ አላርጋቸውም በቃ የሚሳደብ እኮ እየተቃጠለ እኮ ንድድ ብሎት እኮ ይሄ ነገር ግን አንተ እኔ አሁን ሰዎች ሲሰድቡ በጣም እንደተናደዱብኝ ስለማቅ ደስ ይለኛል አንጀቱ እንዴት እየተቃጠለ እንደሆነና ታው እንደዛ እሺ ሻቢያው ለትግራይ ምክር ሊለግስ ገብቷል ቀጥል እንዴ ግዚ ያልኩ ነው እንታይ ንብላለና ሕጂ ንስኻትኩም ከም ትግራዎት ጉዳይኩም ህደይልኩም ክትሪእዎ ዘለኩም ግዜ ናይ ጽሙዋ ግዜ ኣብዚ ሕጂ ግዜ እዚ ማለት እዩ ምክንያቱ ጉዳይኩም ሻዕቢያ ስምዕና እንዶ ሻዕቢያ ሕጂ ስማ ሕጂ ብዓፋር ጦርነት ቲፒኤልኤፍ ከፊት ሃገለ ዝበሃል ወረ መጽያትና ሕጂ ከማ ስሕተት እያ ጦርነት መጀመሪያ ያለበት ኤርትራዊ እንጂ ትግራዊ አይደለም ተረዲካ አይ ዝኾነ ዓይነት ጦርነት ሕጂና ትግራይ ዝመጽ ዝኾነ ዓይነት ጦርነት ንሕና ኢልና ስቂና ተግርና ከንዘይንሪ ፍሉጥ ነገር እዩ ቀድሞ መተኮስ ያለበት ሻዕቢያ እያለ ትግራዊ እንዴት ይቀፈጥናል ነው አሁን በቃ እኔ ሳስብ ስትራቴጂ አይደለም ስትራቴጂ እናውጣ መጀመሪያ ጥይቱን መተኮስ ያለበት ትግራዋይ ሳይሆን ኤርትራዊ ነበር እና ትግራዋይ ቀድሞ ተኮሰ የሚል ወሬ እኔ አልሰማሁም እስካሁን እንደዛ ሲል ትንሽ ደነገጥኩኝ አላሰብኩትም ለምን ቢባል ጦርነቱን ከኢሳያስ ጋር መጀመሪያ ቢያደርግ ትግራይ ቻንስ ይኖራታል አሁን በትግራይ በኩል ከሆነ ግን የመጀመሪያ ጦርነቱ የሚጀመረው ኢሳያስ ምን ያክል አበርክቶ ያገኛል የኢሳያስ ጦርስ ከትግራይ ጋር ይሰለፋሉ የሚለው ከኢትዮጵያ ጎን ተሰልፎ አልቻለም ኢሳያስ መሳሪያ ሊሰጥ ይችላል ምናምን እና ለምን ኢሳያስ እያለ ለምን ትግራይ የሚለው ነው እንግዲህ ሐሳብ ይሆንብኝ እንጂ ጦርነቱማ እንደማይቀር አውቃለሁ ግን ጦርነቱን ቀድሞ መጀመሪያ የነበረበት ኢሳያስ ነበር ለዛ አይደል እንዴ የባህር በር ያስፈልጋታል እያልን ሳምንት ሙሉ ስንጮህ የነበረ እናንተ ሰዎች ምንድን ይወጣ ቀልድ ነው እንዴት ነው ወንድሜ አንተ ዘንጠህ ነው የምትገባው ግን እግዚአብሔር ተዘጋጅተህ ምናምን ዝንጥ ብለህ ነው የምትገባው አዎ ሰው አይሄለ እንደ ቆንጆም ነው ስለሞ ቆንጆም ስለሆንኩ ቆንጆ ነኝ ብለህ ታስባለህ እሺ ወንድ ልጅ ቆንጆ ነኝ ብሎ ካሰበ በቃ አይነፋም ምን ማለት ነው ጥሩ አይደለም ራስህ ቆንጆ ነኝ ካላልክ ማን ይነግርሃል ማንም እኮ አይደል እንዴ ወንድ ልጅ እንዴት ቆንጆ ነኝ ብሎ ያስባል ከዛስ እኮ ነው አሁን ውጤት አለው ከዛስ ቆንጆ ለመሆን አሁን ሜካፕ መቀባት ይኖርባል ቫዝሊን ሊፕስቲክ የወንድ ልጅ ቆንጆ ነኝ ብሎ ካሰበ ብዙ ነገሮች ያስፈልጉታል ወንድ ልጅ በቃ ቆንጆ ከሆነ ቆንጆ ነው አዳምጠኝ ሴት ልጅ ቆንጆ የምትባለው ቁንጅናዋን እንዲታይላት እንድታገባ
ወንዶች የወንድ አይንን እንድትስብ ነውና ያንን ቁንጅናዋን ቆንጆ ነኝ ብላ አታቆሙ። ሜካፕ ታደርጋለች፣ ትቀነደባለች፣ ፀጉሯን ትሰራለች ወዘተረፈ እና ሴት ልጅ ቆንጆ ናት። አሁን ሴት ልጅ ቆንጆ ነኝ ብትል አዎ ቆንጆ ነሽ። ቆንጆ ነኝ ማለት ቃሉ የሚመጣው ለሴት ነው። እኔ አሁን ቆንጆ ነሽ ታምሪያለሽ ወንድስ ነውር ቆንጆ ነኝ ብሎ ወንድ ልጅ ማሰብ የለበትም። ወንድ ነው ራሱን መጠበቅ አለበት። ራሴን ጠብቄ ቆንጆ ነው ቆንጆ አትበል አይባልም እንዴ ነውር እኮ ነው። ወንዱ ልጅ እኔ ቆንጆ ነኝ አይልም። አሁን ቤተሰቦችን ብጠይቃቸው አረ ቆንጆ ልጅ ነው የሚሉ። አሁን እኔ ዘንጠ ነው የምትገባው እባክህ ምናምን ስል አዎ ራሴን ጠብቄ ነው የምገባው። በቃ አለቀ። የወንድ ልጅ መልስ እኔ ቆንጆ ነኝ በዛ ላይ ምናምን እያልክ አይወራም። በጣም ቆንጆ ነኝ ምን ነው አሳበደን አይባልም። ነውር ነው። እኔ እኮ እያስተማርኩ ነው። ወንድ ልጅ ቆንጆ ነኝ አይልም። አሁን አምሮብሃል ስለ አዎ ራሴን እጠብቃለሁኝ በቃ 4 ነጥብ ወንድ ልጅ ዘጋ እንጂ አሁን ቆንጆ ነኝ ስል ምን ነው ቆንጆ ብለህ አፍንጫ ከንፈሪ አይኔ ምናምን ልትለኝ ነው። ቆንጆ እንደሆነ ነው የሚገባኝ። እግዚአብሔር አምሳያው አድርጎ ቆንጆ አድርጎ ስለፈጠረኝ ቆንጆ ነኝ። አንተ እካክ እንደዛ አይባልም። ወንድ ልጅ ምን ነው ቆንጆ እስቲ የሚያሳከክህን ከኬላን እካክማ እካክ ነህ። ይሄ እውነት ነው፣ ውሸት ለመናገር አይደለም። እሺ ወንድሜ እንኳን በሰላም መጣክ። ቤታችን ላንተን ከፍተን እንደዚህ ስለተቀበልን በመጀመሪያ ቤቱን አመስግን፣ የቤቱን ቤተሰብ አመስግን ፕሊስ። ታመሰግናለህ? አታመሰግን? የማንን ቤተሰብ? የኔም ቤተሰቦች። ምን ነው ማለት? ለምንድን ነው የማመሰግነው ማለት ነው? እንዲህ ቤቴ ስለገባ ቤተሰቦቼን አመስግን። እኔ ጠየቅኩ አይደል? ጅቦ አቤት። አላመሰግንም። የራሴ ቤተሰቦቼ እዚህ ጋር ቁጭ ብለው እያዩኝ ያሉትን እነሱ ነው አመሰግነው። አንተን የሚያዩን አንተ እኔ ነኝ የማመሰግናቸው። አንተ ልጅ ግን ምን አይነት ድድብና ነው የተጠናወተህ? ግን ምን አይነት ቁርና አይመለከተኝም። የራስን ቤተሰብ ራስ አዳምጠኝ። አሁን ጅቦ ቤት ያላችሁ ቤተሰቦቹ በጣም አመሰግናለሁኝ። እንዴት ናችሁ? እንዴት ናችሁ? ቤት ያሉትንም አመስግንልኝ ትለኛለህ። ባባ ቤት ያላችሁ ጆን ባባ ቤት ያላችሁ የጆን ባባ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ ብዬ አመሰግናለሁ። አየህ ከሰው ጋር የመጣባት እንደሱማ እንዴት ናችሁ? ደህና ናችሁ ወይ? የጅቦ ቤተሰቦች ከነገርኩ በኋላ ነው። እስቲ ፈጠን ብሎ ጭንቅላት ለማሰብ ይሞክር። አንተ ደነዝ ሰላም በላቸውና ወንዶች ጉዳይ ብለህ ሰብስበህ የምታራውጠው እዚህ አመስግናቸውና ሰላም በላቸው ይለያያል። መጀመሪያ የራስን ምስጋና እኮ ነው። ምስጋና ያው እኮ ነው። ማመስገን እኮ ያው እኮ ነው። ቁጭ ብሎ ስላዩን እናመሰግናለን። እንዴ አንተ ቁጭ ብሎ እኮ ነው አንተን የሚያዩ እኮ አይገርም? እኛን የሚያዩ እኮ ቁጭ ብሎ ስለያዩ ያሉትን ራሴን ቤት 300-400 ሰው አንተን ቁጭ ብሎ ሲያዩ እኮ በጣም አንተ በጣም እንትን ማለት መጠንቀቅ አለብን። እና ወደ ዋናው ሀሳባችን ስንሄድ ምን መሰለ ወንድሜ፣ እኛ ኢትዮጵያውያን በተለይ ሚዲያ ላይ የምንገኝ ወጣቶች ጦርነት በየትኛውም ክልል በየትኛውም በኩል መቀስቀስም መደረግም የለበትም። አሁን ያሉት ጦርነቶች ደግሞ መቆም እንዳለባቸው ህዝባችንና ማህበረሰባችንን በተገኘው አሁን እንደ በፊቱ እንዳይመስል አሁን የትግራይ ጦርነት የሁላችንንም ቤት የሚያንኳኳ ስለሆነ ይሄ እንደ በፊቱ ቂጥሽ ብር የተበላ ምናምን የሚል ሰው ሁሉ አቁሙ። ጦርነት እንዳይነሳ፣ ጦርነት እንዳይደረግ፣ በተለይ በትግራይ በኩል የሚደረግ ጦርነት ምንድነው? ስለምን ጦርነት ነው የምታወራብኝ? እዚህ አዳምጠኛ። እኔ አሁን አንተ ማውራውን አዳምጣ። ናውጣ የወንዶች ጉዳይ እያልክ ለፍልፍ እዛው ናውጣ። ቀልድ የለም። ሚዲያ ላይ የምትገኙ አሁን ነው መነሳት ያለባችሁ። ይሄ ጦርነት ለየት ያለ ጦርነት። ሀቢባዬ ብሬን ተበላሁኝ ወላሂ ላዚም። ሀቢባ ማን ሰጪው ብሎሽ ነው? እኔ ምን አውቃለሁ? በፍቅር አታንዱ ወሰደ ብር። ይሄ የሚባል ወሬ ሶሻል ሚዲያ ላይ መቆም አለበት። በትግራይ ክልል የሚነሳው ጦርነት ላይ
ማንም ሰው ህዝብ ይዞ የሚጃጃል ምናምን ካለ አንደኛ ነገር ጦርነቱ ከባድ የሁላችንንም ቤት ነው የሚያንኳኳው። በተገኘው አጋጣሚ ይሄ ጦርነት የባባን ቤት ያንኳኳል። ይሄ ጦርነት የሀቢባን ቤት ያንኳኳል። ሳሮዬ እንዴት ነሽ? ምክንያቱም ዝም ብለህ እያወራሁ ነው። ምክንያቱም በትግራይ የሚደረገው ጦርነት በጣም አንተ ሰው ላስወጣ ፈራህ እንዴ? አዳምጠኝ። እንዴት አያስፈራ? አቶ ባባ ወይ ቀስ ብሎ ሊያስወራ እኮ ሚውት አድርጎኛል። እና ይሄ የትግራይ ጦርነት እንደ ሌሎች ጦርነት ቀላል እንዳይመስላችሁ ኢትዮጵያውያን። የሁላችሁንም ቤት ነው የሚያንኳኳው፣ የሁላችንንም ቤት ነው። እንደ በፊቱ ምናምን አሁን ትንሽ ሚዲያው አሁንም ላከልኝ። አቤት ጅቦ ለምን በትክክል ለምን አታጫውተኝ? ወይ ጌም አጫውተኝ ወይ እኮ መጀመሪያ ጌምም እንዳጫውትህ ተደወለበት። ይኸው ጌምም እንዳጫውትህ እምልህን ሀሳብ መጀመሪያ አዳምጠኝ። እሱን አንተ የራስህን ሀሳብ ለምን በራስህ መንገድ ለምን አታከናውንም? መብትህ እኮ ነው። መቼም የኔ ብቻ ሀሳብ አይደለም። የኔ ሀሳብ አይደለም። አንተ የምታወራው ወሬ የኔ ደግሞ ሀሳብ አይደለም። ካልሆነ ታዲያ እኔ እናንተ እዚህ ቁጭ ብለን ለምን ጌም እንጫወታለን? ምንድነው በሰዋዊነት አንጫወትም እንዴ? ምን ችግር? ሀሳቤን ካልተረዳኝ፣ ሀሳቤን ካላዳመጥከኝ፣ ችግሬን ካልሰማኝ ለምን እንጫወታለን? ጓደኝነቱ ጌሙ ምናምን ይሰራልናል። ይሄ እኮ ራስ ወዳድነት እኮ ነው። ልሸቅል ነው እንዴ? እየሰማኸኝ ነው? ልሸቅል ነው? አዎ፣ ይሄ እኮ እንስራ እንጂ ስለሌላው ያገባል። የቤት ቃል መክፈያ አብረህ ልጫወት ወይ ደግሞ ሲሆንስ ችግር ስላለችብኝ እሷ ይሄ እኮ ነው እንጂ አሁን እኔ ጋር ጌም ለመጫወት ስታስብ ችግሬን ታዳምጠኛለህ። አንተ ችግር ብር ሊሆን ይችላል፣ የኔ ችግር ደግሞ የህይወት ችግር ነው። ኧረ እኔ ምንም የብርም ችግር የለብኝም። የብር ችግር ከሌለብህ እሺ አዳምጠኝ። እኔ ደግሞ ችግር ልንገር። እኔ ያንተን ችግር የምሰማበት ጊዜ ና። አመሰግናለሁ። ቻው ቻው። እንደዚህ አይነት ነገር ለምዳችኋል። አክቲቪስት ነን ብላችሁ ህዝቡን ናተነስ ትላላችሁ። ጌም ሲሆን ደግሞ ከጠላትም ጋር ትጫወታለህ። አይደለም እኔ ከጠላት ጋር ሀሳቤን የማያዳምጠኝ ሰው ጋር ራሱ ጌም መጫወት አልፈልግም። እንዴት ትቀልዳላችሁ? ነፍስ እኮ እንደገና ላክ። አቤት ሌሎቻችሁ እንድትማሩ ነው። አሁን ሀሳቤን እየሰማ ጌም ላጫውትህ። እሺ ሀሳቤን እየሰማው ጌም እንጫወት። ይሄን ቢያንስ እንኳን አዳምጠኝ። ቢያንስ እንኳን ወይ ከመጀመሪያችን በፊት ቢያንስ እንኳን እየተረዳ ህመሜን መረዳት አለብህ። ይሄ ጦርነት ተጀመረ ማለት የሚያሉት ወጣቶች ናቸው። ታሳምማለህ እንጂ ምን አሁንም እየቀለድክን። የትግራይ ጦርነት አሁን እንዳሉት ጦርነቶች አይደሉም። ያንተን ቤት ያንኳኳል፣ የኔም ቤት እና መደንገጥ፣ መፍራት አቁሙ፣ ተው ማለት የለብንም። ምንም የለም። እሱ ልቡ ያለው ጌም ላይ ነው። ይህን ነገር መስማት አይፈልግም። ድምፅ ያስተጋባል። ሰው እየደወለብን በቃ እያጅቡ ሌላ ቀን ብራዘር። እነዚህ ጌመሮች በጣም ደፋሮች ናቸው። የሚያስቡት የራሳቸውን አክቲቪስት ሆነህ ስትመጣ ደግሞ የሆነ ሰዓት ላይ ያዘው ልቀቀው እንዲገብተህ እንዲወጥህ ምናምን ትልና ሰዎች ጋር ተቃራኒ ሀሳብ ያለው ሰው ጋር ጌም እዚህ ጋር ማቆም አለበት። የትግራይ ጦርነት በጣም ከባድ፣ በጣም የምታካብቱትን ሀብት የሚበላ ወንድሞቻችሁን የሚበላ እዚህ አንተ መቼም እርግጠኛ ነኝ 3-4 ወንድም ይኖራል እና ስለ እነሱ መጨነቅ አለብን።
እዚህ ጌም ምናምን እዚህ ባሌ ጋር ተጣልቼ ባሌን መልሱልኝ፣ አስታርቁኝ፣ አፋቱኝ 10,000 ሰው 20,000 ሰው ኖ ይሄ 10,000 እና 20,000 ሰው ወንድም እህት ምናምን አለው። እሱን የሚበላ ጦርነት አማራ ክልል እንኳን ወንድሞቻችሁ ምናምን እየተበሉ ነው ግማሾቻችሁ። እዚህ ሰዓት እሱ ደግሞ ስለ አማራ አታውራ ተብያለሁ። አንዳንድ የአማራ ልጆች የአማራ ጠላትን ስለ አማራ አታውራ ብለውኛል። ዝም ልበል። ግን ሚዲያ ላይ ያላችሁ ሰዎች ጦርነት እንዲቆም እንትን ማለት አለባችሁ፣ መስራት አለባችሁ ሁላችሁ። ይሄ ነው የሚፈለገው። አውራ ትላለች እንዴ? አላወራም። እንዳታወራ ተብያለሁ። ጦርነት እናቶቻችንን ደም እንባ ያስለቅሳል፣ ጧሪ ቀባሪ ያሳጣል። ፎቶአቸውን ለጥፈው ትግራይ ክልል ውስጥ ልጄ ይመጣል እያሉ ተረድተው ልጅሽ አርፏል ተብለው ይመጣል አልሞተም ጀግና ልጅ እያሉ የሚያለቅሱ እናቶች ስንት ናቸው? አሁን ደግሞ ያ ጦርነት ተነስቶ ኢትዮጵያ እንኳን በሚሊዮን የሚቆጠር መርዶ አልደረሳቸው። ልጅሽ ወርሃዊ ደሞዝ እየበላ ነው ብለው ዝም ይሏታል። ይሄ ከባድ ጦርነት ሊቀሰቀስ እስከሆነ ድረስ በተለይ በትግራይ በኩል የሚጀምር ጦርነት የሁላችንም ቤት የሚያንኳኳ ነው። ወገኖቼ ንቁ። እያስፈራራችሁ አይደለም፣ ንቁ። ያካበታችሁትን ሀብት እናቶቻችሁን፣ እህቶቻችሁን፣ ወንድሞቻችሁን የሚበላ የሚያጠፋ አጋንንታዊ ጦርነት ነው የሚጀምር። ቀላል አድርጋችሁ እንዳታዩት። ታንክነሽ፣ መድፍነሽ፣ በድሮነሽ፣ በጀትነሽ እንዲህ አኬልዳ አገር የሚያሳጣን ጦርነት ነው እና ህዝቡን ሰብስባችሁ ምናምን እንትን የለም። ሁላችሁም ብላችሁ ጩ። በቃ ጦርነት ይቁም። እየቀለልኩ አይደለም። ደም እንባ ነው የምታለቅሱት። የአሁኑ ደግሞ ለየት ይላል። ህወሓት ስህተቴን አስተካክያለሁ ብላለች። አስቡት። ህወሓት ስህተቴን አስተካክያለሁ። እሺ ተሳስታ ምን አይነት ጦርነት እንዳደረገች ግን አይታችኋል? ህወሓት ተሳስታ ምን አይነት ጦርነት። አሁን ደግሞ ጭራሽ ስህተቷን አስተካክላ ከመጣች ጅቦኛ እየሰማን ነው። ግራ ያድርገን ነው። አማራማ እንዳታወራ ተብያል። ስለ አማራ አንዲት ቃል እንዳታወራ ተብያለሁ። አላወራም። እንዲህ እነ ጆከር ይገሉኛል። እኛ በፈለግነው መንገድ እንጂ ሌላ ሰው ስለ አማራ ፖለቲካ እነ ጃፒ ምናምን እኔም ቢ አልፈልግም። በቃ እኔ ግን አሁን የትግራይ ክልል ጦርነት ሊነሳ ነው። እዚህ ሶሻል ሚዲያ ላይ መቀለድ አያስፈልግም። ጌምም እየተጫወትን ቢሆን እና ጦርነት ጎጂ ነው። በጣም 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 ጎጂ ነው። በተለይ የትግራይ ጦርነት ጌመር ነሽ፣ አርቲስት ነሽ። እናቴን ህወሓት ስህተቴን አስተካክያለሁ፣ ስህተቴን አርሜያለሁ። ተሳስተን ጦርነት አድርገን ብዙ መስዋዕትነት ከፍለናል። በትንሽ መስዋዕትነት ትልቅ ድል የምናመጣበትን መንገድ ቀርጸናል፣ አጠናቀናል። ይከብዳል። እኔ ያለውን ልሂድበት። ተው። በአማራ በኩል ያለውን ነገር እምቢ። ክፈለኝ እስቲ። አንተ ሀብታም ነኝ እያልክ የአፕል ፍሬ ያላቸው ጭንቅላቲ ሴቶች ጋር ቁጭ ብለህ ታወራ የለ። በአካል ብታያቸው አንተን ነው የሚመሳስሉት። ግርማሞ አሁን ሀሳቤ እንዳታስለውጠኝ፣ ቢዚ አታርገኝ። እንደዚህ አይነት ነገር የማወራበት አይደለም። ጦርነት ነው የተደገሰ ወንድም በህዝብ ላይ፣ ያውም በትግራይ ህዝብ ላይ፣ ያውም ቲዲኤፍ የሚባል ጦር በቲፒኤልኤፍ የሚመራ። ሶስተኛው ነገር ደግሞ ስህተቱን አስተካክሎ የመጣ ጦር። አስባችሁታል ወገኔ? 3 ዓመት ሙሉ ሲያሰለጥንና ሲያስመርቅ የነበረ ቡድን ኢትዮጵያውያን እያሰብን ነው። ወላሂ ከላስ ይሄ ዝም ብሎ የጉሪላ ጦርነት እንዳይመስል፣ ይሄ ውስጥ ለውስጥ እያመለጥክ እየተመለስክ የምታጠቃው እንዳይመስል። ፊት ለፊት ነው የምትገጥም። ፊት ለፊት እየጠራረገ ወይ እየተጠራረገ የሚመጣ ጦር